የተለያዩ ሶሻል ሚዲያዎች ላይ ካያችሁ ብዙ ትሬደሮች ፕሮፊታቸውን ሼር ሲያደርጉ እናያለን። ሌክዠሪ የሆነ ላይፍ ሲኖሩ የተለያዩ ነገሮችን ሲያደርጉ እናያለን እና በተለይ ደግሞ ከምንም በላይ እኛን ሞቲቬት ለማድረግ የሚጠቀሙት የሰሩትን ፕሮፊት መጠን ሲያሳዩን ነው። ብዙ ሰዎች ፕሮፊታቸውን ሲያሳዩን በጣም በቃ ትልቅ ገንዘብ ምናልባትም የማንጠብቀውን ገንዘብ ሲሰሩ በትንሽ ደቂቃ ውስጥ እንደሰሩ ሲያሳዩን ምናምን እንገረማለን። በዚህ ቪዲዮ የምናየው ፕሮፌሽናል ትሬደሮች በምን መንገድ ነው ፕሮፊታቸውን ሪፖርት የሚያደርጉት ወይም ሪፕሬዘንት የሚያደርጉት የሚለውን። ምክንያቱም ብዙ ሶሻል ሚዲያዎች ላይ ሰዎች ወደ ተሳሳተ አቅጣጫ ይመሩናል። ምክንያቱም በፎሬክስ ላይ ትክክለኛው በፎሬክስ ላይ የምናገኘው ሪተርን እነሱ በሚያሳዩን መንገድ አይደለም ሪፕሬዘንት የሚደረገው ወይም ሪፖርት የሚደረገው። ይህን ስናይ ምንድነው ኮንሲስተንት የሆነ ዴይሊ ሪተርን ኦልሞስት የማይቻል ነው ብላችሁ ሰሩት። ምክንያቱም በየቀኑ ሪተርን ማድረግ አይቻልም በፎሬክስ ማለት ነው ወይም በትሬዲንግ። ምክንያቱም እኛ ማወቅ የምንችለው ከሎንግ ተርም ትሬዶች ሪስካችንን ማኔጅ አድርገን እንዲሁም ደግሞ ከዚህ በፊት ባየነው ቪዲዮ ላይ እንዴት ነው ትሬዲንግ ውስጥ ወደኛ ፌቨር ዊን የሚመጣበት መንገድ ዲዛይን የምናደርገው የሚለውን ያየ ነው። በዛ መንገድ ዊናችንን ከሉዛችንን እያስበለጥን ሎንግ ተርም ትሬድ ላይ እንዴት ኮንሲስተንት የሆነ ገንዘብ መስራት እንደምንችል ነው። ፕሮፌሽናል የሆኑ ትሬደሮች ምንድን ነው የሚያደርጉት? ፕሮፊታቸውን በፒፕስ ወይም ደግሞ በገንዘብ አይደለም ሪፕሬዘንት የሚያደርጉት ሪፈር የሚያደርጉት። ይህን ዛሬ የምናይ ይሆናል። ምክንያቱም ከአንዳንድ ሶሻል ሚዲያ ላይ ከምታዩቸው የተሳሳቱ ኢቨን ትሬዲንግ ላይ ምንም እውቀት የሌላቸው ጀስት ገንዘብ ብቻ ስላላቸው ያንን የገንዘብ ሌቨሬጅ ተጠቅመው እንዴት ሚስሊዲንግ እንደሚሆን ነው። በትክክልም እንዴት ነው ፕሮፊታችንን ሪፈር የምናደርገው የሚለውን ነው የምናየው። እነኝን ስናይ በሶስት ዋና ዋና ነገሮች ነው ፕሮፊታችንን ሪፈር የምናደርገው። በተለይ እነኚህ መጀመሪያ ላይ የምታዩቸው ገንዘባችንን እነኚህ ሞኒተሪ ፊገር ወይም የገንዘብ መጠን እንዲሁም ደግሞ የፒፕስ መጠንን ነው ብዙ ሰዎች የሚጠቀሙት። ከዛ ውጪ ያሉ ሪዋርድ ቱ ሪስክን እና ፐርሰንቴጅ ሪተርንን ጨምሮ የምናይ ይሆናል ማለት ነው። ፕሮፊት እና ሉዛችንን ወይም ፒኤንኤል ሪፖርት የምናደርግበት መንገዶች አሉ። እነዚህ ኮር የሚባሉ መንገዶች የመጀመሪያው እና ኦብቪየስ የሆነው ምንድነው ሞኒተሪ ፊገር ነው ወይም በገንዘብ ነው። ገንዘባቸው ነው የሚያሳዩ። ይህን ያህል ዶላር ሰራው ይላሉ፣ ስክሪንሾት ያሳዩናል ምናምን ነገር። በዛ መንገድ ሪፕሬዘንት ያደርጋሉ ሪፈር ያደርጋሉ ማለት ነው ገንዘባቸውን። እንዲሁም ደግሞ በፒፕስ ወይም ደግሞ ምን ያህል ፒፕስ ሙቭ አደረገ፣ ከዚህ ፒፕስ እስከዚህ ነው ትሬድ ያደረግኩት፣ ይህን ያህል ፒፕስ ነው ሪተርን ያደርጉት እያሉ የሚያሳዩበት መጠንም አለ ማለት ነው። ሌላው ደግሞ ፐርሰንቴጅ ሪተርን ነው ወይም ከአካውንታችን ላይ ከሙሉ ከአካውንት ባላንሳችን ላይ ምን ያህሉን ሪተርን አደረግን ነው። ከዚህ በፊት በነበረን የመጀመሪያው ቪዲዮ ላይ እንዳሳየነው ስለ ኮምፓውንዲንግ ስናወራ በሪተርን ላይ የተመሰረተ ነው። ኮምፓውንዲንግ ምን ያህል ገንዘብ ከአካውንታችን ላይ ምን ያህል ፐርሰንት ሪተርን አደረግን የሚለውን ነው የሚያሳየው ማለት ነው። እንዲሁም ደግሞ የመጨረሻው ሪዋርድ ቱ ሪስካችሁ ነው። አሁን የምናየው በፎከስ አድርገን የምናየው እነኚህ የመጨረሾቹ ሁለቱ ላይ ነው ማለት ነው። ምክንያቱም ከላይ ያሉት ሁለቱ ወይም ሞኔታሪ ፊገር እና ፒፕስ የሚባሉት እነኚህ ገንዘባችንን ሪፖርት የምናደርግበት ሁለቱ ነገሮች ኦልሞስት ምንም አይጠቅሙም ማለት ይቻላል። ምክንያቱም ገንዘባችንን በእነኚህ ሪፈር ማድረግ አንችልም። የሰራነውን ሪተርን በእነኚህ ሪፕሬዘንት ማድረግ አንችልም። ምክንያቱም እነኚህ ኦልሞስት እነኚህ ሶሻል ሚዲያ ላይ የሚጠቀሙት ቴክኒኮች ናቸው እንጂ ከሪስክ ጋር ወይም ምን ያህል ሪስክ አደረግን ከሚለው ጋር ቀጥተኛ ግንኙነት የለውም። ፕሮፌሽናሊቲን አይናገሩም። ስኪል ሴትን ሪፕሬዘንት አያደርጉም ማለት ነው። ገንዘቡን እንጂ ስኪል ሴቱን አይደለም የሚናገሩት ማለት ነው። እነኚህ ከላይ የምታዩት ሪስካችንን ወይም ምን ያህል ሪስክ እንዳደረግን ስለማያጠቃልሉ ምንም ጥቅም የሌላቸው ናቸው ማለት ነው። ፕሮፊታችንን ሪፖርት በምናደርግበት ታይም ማየት ያለብን በጣም ፎከስ ማድረግን ሪስክ ኢንክሉድ የሚያደርጉት ላይ እነኚህ ፐርሰንቴጅ ሪተርን እና ሪዋርድ ቱ ሪስክ ላይ ነው ማለት ነው። ከዚህ በኋላ የምናየው ኤክስፐሪመንቶች አሉ። እነኚህ ኤክስፐሪመንቶች በተለይ እነኚህ ሞኒተሪ ፊገር እና ፒፕስ የሚባሉት በደንብ አድርገን እናያቸዋለን ማለት ነው። በምሳሌ እንዴት ከምንም ከስኪል ሴት ጋር እንደማይገናኙ እናያለን። ለምሳሌ እዚህ ጋር ትሬደር ኤ እና ትሬደር ቢ ብለን አስቀመጥን። ሁለት ትሬደሮችን አስቀመጥን። መጀመሪያው ትሬደር ላይ ትሬደር ኤን ስናየው ፕሮፊት አደረገ ወይም ደግሞ ከአካውንቱ ላይ ሪተርን አደረገ። $10,000 ነው ሪተርን ያደረገው። ምክንያቱም አሁን እዚህ ጋር እያየን ያለ ነው ሞኔታሪ ፊገር ነው ወይም የገንዘቡ መጠን ነው እያየን ያለ ነው ማለት ነው። ትሬደር ቢም እንደዚሁ
$110,000 ፕሮፊት አደረገ ሪተርን አደረገ ማለት ነው ከአካውንት ላይ። አሁን ይህን ብቻ በማየት አካውንታቸውን ይህን ያህል ገንዘብ ስለሰሩ ወይም ሜክ ስላደረጉ ይህን ብቻ አይተን የተሻሉ ትሬደሮች ናቸው ማለት እንችላለን? አንችልም። ምክንያቱም ገና የሚቀሩ ዳታዎች አሉ። ስቲል እነኚህ ስኪል ሴት አላቸው ትሬደሮች ናቸው የሚለውን ለማረጋገጥ የሚቀሩ ነገሮች አሉ ማለት ነው። ሞኔታሪ ፊገር ምንም አይነት መረጃ እንደማይሰጠን ነው የምናየው ማለት ነው። ለምሳሌ አካውንት ባላንሳቸውን እንይ። አካውንት ባላንሳቸውን በምናይበት ታይም የትሬደር ኤ ባላንሱ $50,000 ነው። የትሬደር ቢ ደግሞ $1 ሚሊዮን ነው። አሁን እዚህ ጋር ፕሮፊታቸው 10,000 ነው ሁለቱም ካለን ትሬደር ኤ ላይ ስንመጣ 50,000 ከሆነ አካውንቱ $10,000 ከሰራ ከ50,000 ብር ላይ ስንት ፐርሰንት ነው ሪተርን ያደረገው ማለት ነው? በቀላሉ 20% ነው ሪተርን ያደረገው ማለት ነው። 20% ሪተርን አድርገዋል ማለት ነው። እዚህ ጋር እንደምታዩት የአካውንቱን 20%። ነገር ግን 1 ሚሊዮን አካውንት ነው ያለው። አካውንት ውስጥ $1 ሚሊዮን ነው ያለው ትሬደር ቢ። እንደዚሁ ግን ትሬደር ኤ እንዳደረገው ሪተርን እንዳደረገው ነው $10,000 ሪተርን ያደረገው ማለት ነው። ፕሮፊት በፐርሰንት ስናየው 1% ብቻ ነው ሪተርን ያደረገው ከ1 ሚሊዮን ላይ 10,000 ስትሰሩ ማለት ነው። አሁን እዚህ ጋር ምን ያህል ፐርሰንት ሪተርን እንዳደረጉ ሳናቅ ገንዘባቸውን ብቻ ሪተርን ያደረጉትን ገንዘብ ብቻ በማየት በፐርሰንት ሳናየው ከአካውንታቸው ምን ያህል ፐርሰንት አተረፉ የሚለውን ሳናቅ ገንዘባቸውን ብቻ በማየት ጎበዝ ትሬደር ናቸው ወይም ደግሞ ፕሮፌሽናል ነው ማለት አንችልም። ምክንያቱም ሞኔታሪ ሪስክ ሪስኩን ይደብቃል ማለት ነው። አሁን ፐርሰንቴጅ ሪተርን ኦን አካውንት ባላንስ የሚለውን ስናይ ነው ምን ያህል ገንዘብ እንዳተረፉ ካረጋገጥን በኋላ ኦብቪየስሊ ትሬደር ኤ በጣም ፕሮፌሽናል ትሬደር እንደሆነ ያየ ነው ማለት ነው። ምክንያቱም $50,000 ብቻ ነበረው። ከዛ $50,000 ነው 20% ያተረፈው። እንግዲህ ከ$50,000 ላይ 20% መስራት ምናልባት እንደ ትሬደር ቢ ቀላል ላይሆን ይችላል። ምክንያቱም ትሬደር ቢ 1 ሚሊዮን ነው ያለው። ከዛ 1 ሚሊዮን 1% ነው ሪተርን ያደረገው። ኦብቪየስሊ ቀላል ነው። ምክንያቱም 1 ሚሊዮን አካውንት በጣም ብዙ ስለሆነ መስራት ይቻላል። ዊዝን ሰከንድ መስራት ልትችሉ ትችላላችሁ። ነገር ግን በ50,000 አካውንት ወይም አካውንት ባላንሳችሁ ባነሰ ቁጥር ሪስክ ማድረግ አለ። የተለያዩ ስኪል ሴቶችን ይጠይቃል። ስለዚህ ሞኔታሪ ፊገርን በማየት ብቻ ይሄ ሰው ጎበዝ ትሬደር ነው ማለት አንችልም ማለት ነው። ስለዚህ የመጀመሪያው ቪዲዮ ላይ እንዳየ ነው ፐርሰንቴጃችሁን ካልኩሌት የምታደርጉት እንዴ ነው። ፕሮፊት ፐርሰንቴጅ እዚህ ኢኳልስ ቱ ስንት ነው ፕሮፊታችሁ ስንት ታካፍሉት ለአካውንት ባላንሳችሁ ማለት ነው። እንዲሁም ስታባዙት በመቶ የምታገኙት ፕሮፊት ፐርሰንቴጅ ነው ማለት ነው። በዚህ ምክንያት ትሬደር ኤ ከ50,000 አካውንት 20% ሪተርን ሲያደርግ ትሬደር ቢ ግን ከ1 ሚሊዮን አካውንት 1% ብቻ ነው ሪተርን ያደረገው። ነገር ግን ፕሮፊታቸውን ብቻ በምናይ ታይም ሞኔታሪ ፊገራቸውን ብቻ በምናይ ታይም እኩል ናቸው። 10,000 ነው ሪተርን ያደረጉት ማለት ነው። ነገር ግን ትሬደር ኤ ይበልጥ ስኪል ሴት እንዳለው ያሳያል ማለት ነው። ሞኔታሪ ፊገርን በዚህ መንገድ ካየ ነው ፒፕስን ደግሞ ሪፕሬዘንት የሚያደርጉ ሪፈር እያደረጉ ገንዘባቸውን የሚያሳዩ ሰዎች አሉ፣ ወይም ደግሞ ሪተርናቸውን የሚያሳዩ ሰዎች አሉ። ይህንንም ደግሞ በምናይበት ታይም ፒፕስ ከፐርሰንቴጅ ጋር ያለውን ልዩነት እናያለን ማለት ነው። ቅድም ያየነው ሞኔታሪ ፊገርን ከፐርሰንቴጅ ሪተርን ጋር ነው ያየነው። አሁን ደግሞ ፒፕሳችንን እንይ። ይህንን ለማየት መጀመሪያ አንድ ትሬደር 2 ትሬዶችን አደረገ ነበር። በተለያየ መንገድ ነው ትሬዱን ኤክስኪዩት ያደረገው። የመጀመሪያው ሪስክ ቱ ሪዋርዱ 5-1 ነው። ሁለተኛው ደግሞ 2-1 ነው። ፕሮፊት ታርጌቱ የመጀመሪያው ትሬድ ላይ 100 ፒፕስ ነው። ፕሮፊት ታርጌቱ ስቶፕ ሉዝ ላይ ያስቀመጠው ወይም ደግሞ ሪስክ ያደረገው ደግሞ 20 ፒፕስ ነው። 20 ፒፕስ ሪስክ አድርጎ 100 ፒፕስ ፕሮፊት ታርጌት ካደረገ 100 ፒፕስን ለ20 ስታካፍሉት 5 ነው ማለት ነው። ስለዚህ 5-1 ነው ማለት ነው ሪዋርድ ቱ ሪስኩ። እንዲሁም ደግሞ አካውንት ባላንሱ ላይ $10,000 ነው ዲፖዚት ያደረገው እና ደግሞ ሪስክ ማኔጅመንቱን ሲከተል የግድ ከ1% በላይ ሪስክ ማድረግ የለበትም። የ$10,000 1% ስንት ነው ማለት ነው? $100 ነው ማለት ነው። በመጀመሪያውም በሁለተኛውም ትሬድ ላይ $100 ነው። ከዛ በላይ ሪስክ አያደርግም ማለት ነው። አሁን እዚህ ጋር ምንድን ነው የምናየው? በፒፕስ ሪፈር እንደማይደረግ ነው የኛ ፕሮፊት ወይም የኛ ሪተርን። አካውንት ባላንሳችን 10,000 ከሆነ እንግዲህ $100 ነው ማለት ነው ሪስክ ያደረግነው ማለት ነው። በፒፕስ 20 ፒፕስ ብለን ያስቀመጥነው ማለት ነው። 100 ፒፕስ ነው ፕሮፊት ታርጌታችን ማለት ነው። ያ ማለት 5-1 ከሆነ ሪስክ ቱ ሪዋርዳችን $100 ከሆነ ሪስካችን ስንት ነው ማለት ነው? ፕሮፊት ታርጌቱ $500 ማለት ነው። አሁን በሁለት የተለያዩ ሴናሪዎች ከፍለን እንየው። የመጀመሪያው ትሬድ ላይ እና ሁለተኛው ትሬድ ላይ ያለውን አክቲቪቲ ማለት ነው። በሁለተኛው ትሬድ ደግሞ እንደምታዩት
300 ፒፕስ ነው ፕሮፊት ታርጌቱ። እንዲሁም ደግሞ ስቶፕ ሎዝ ላይ ያስቀምጠው ወይም ደግሞ ሪስክ ያደረገው 150 ፒፕስ ነው ማለት ነው። ሶ ሪስክ ያደረገው 150 ፒፕስ ሆኖ ፕሮፊት ታርጌቱ ደግሞ የዛ እጥፍ ከሆነ እንግዲህ 2 ለ1 ነው ማለት ነው ሪዋርድ ቱ ሪስኩ። ያ ማለት እጥፍ ነው ማለት ነው። ሪስክ ያደረግነው እጥፍ ነው የምናገኘው ማለት ነው በዚህ ትሬድ። ነገር ግን በመጀመሪያው ትሬድ ስንት ነው? 5 እጥፍ ነው ማለት ነው። ሶ በተለያዩ ሴናሪዎች ከፋፍለን ስናየው አሁን ምን ያህል ምንድነው ካልኩሌት የምናደርገው ፒፕሱንና ሪስክ ፒፕሱንና ፐርሰንቴጅ ሪተርኑን ነው ምናነጻጽረው ማለት ነው። ሶ ሴናሪዮ ኤ ላይ ምን እናያለን? የመጀመሪያውን ትሬድ ዊን አደረገ ይሄ ትሬደር ወይም ደግሞ አገኘው። የሁለተኛውን ትሬድ ደግሞ ፌል አደረገ ወይም ደግሞ ሉዝ አደረገ። ሶ አሁን ፒፕሱን ነው ካልኩሌት የምናደርገው። መጀመሪያ የመጀመሪያውን ትሬድ ዊን ሲያደርግ ምን ያህል ፒፕስ ነው የሚያገኘው? 100 ፒፕስ አይደል? ምክንያቱም ከላይ ፕሮፊት ታርጌቱ 100 ፒፕስ ነው፣ 20 ፒፕስ ሪስክ አድርጎ ማለት ነው። ሁለተኛውን ትሬድ ግን ሉዝ አደረገ። ያ ማለት ሁለተኛው ትሬድ ላይ ስንት ነው ያስቀመጠው? 150 ፒፕስ ነው ሊያስቀምጠው ማለት ነው ለስቶፕ ሎዝ። ያ ማለት 100 ፒፕስ ሲቀነስ 150 ፒፕስ ማለት ነው። የተጣራ ኔጌቲቭ 50 ፒፕስ ላይ ነው ያለው ማለት ነው። ያ ማለት ወርዷል ማለት ነው። ከዜሮ በታች 50 ፒፕስ ሪስክ 50 ፒፕስ ሉዝ አድርጓል ማለት ነው። የመጀመሪያው ሴናሪዮ ላይ ስናይ ማለት ነው። እስቲ አሁን ይህን ወደ ገንዘብ እንየው፣ ወደ ሪል ገንዘብ እንየው። ምክንያቱም ፒፕስ ራሱ የሚደብቀው ነገር አለ ብለናል። ምን ሪስክ ያደረግነውና ፕሮፊታችንን ይደብቃል። በደንብ ለማየት በፐርሰንት እንየው። ፕሮፊት ፐርሰንቱን ካልኩሌት እናድርግ። ሶ የመጀመሪያው ትሬድ ላይ ፕሮፊታችን ስንት ነው? ቴክ ፕሮፊቱን አይደል የነካው የመጀመሪያው። ስለዚህ 100 ፒፕስ እናገኛለን ማለት ነው። ነገር ግን ሪስክ ቱ ሪዋርዳችን 5 ለ1 ስለሆነ እያንዳንዱ ትሬድ ላይ ደግሞ 1% ነው የ10,000 ሪስክ የምናደርገው። ያ ማለት $100 ማለት ነው። ስለዚህ ቴክ ፕሮፊት ሲነካ የመጀመሪያው ትሬድ $500 እናገኛለን። ሪስክ ቱ ሪዋርዳችን 5 ለ1 ስለሆነ ማለት ነው። ፐርሰንቴጅ ሪተርናችን እዚህ ኳልስቱ 500 ሲቀነስ ሁለተኛው ትሬድ ላይ ደግሞ ፌል ነው ያደረግነው ወይም ደግሞ ሉዝ ነው ያደረግነው። ሶ ሁለተኛው ትሬዳችን ሉዝ አድርገናል። ወደ ዶላር ስንቀይረው ሉዝ ስናደርግ ያጣነው $100 ነው ማለት ነው። ምክንያቱም ሁለቱም ላይ ሪስክ ያደረግነው $100 ስለሆነ ማለት ነው። የሚለያየው ፒፕሱ ነው። $100 ነው ግን ሪስክ ያደረግነው ማለት ነው። ሶ ፐርሰንቴጅ ሪተርናችን ከ500 ሲቀነስ $100 $400 ነው ማለት ነው። ያ ማለት ከሙሉ ከአካውንታችን ከ10,000 $4%ቱን ሪተርን አድርገናል ማለት ነው። የመጀመሪያውን ትሬድ በማሸነፋችን ብቻ ማለት ነው። በሁለተኛው ሴናሪዮ ደግሞ የመጀመሪያውን ሉዝ አደረገን እንበል። ያ ማለት የመጀመሪያውን ሉዝ ስናደርግ ስንት ነው? 20 ፒፕስ ሉዝ እናደርጋለን ማለት ነው። በፒፕስ መጀመሪያ ካልኩሌት ነው የምናደርገው። እናወዳደረው ፒፕስንና ያው ሪተርኑን ነው ማለት ነው። ፐርሰንቴጅ ሪተርን። ሶ ፒፕሳችንን ካልኩሌት ስናደርግ የመጀመሪያው ላይ ማይነስ 20 ፒፕስ ነው። ምክንያቱም 20 ፒፕስ ነው ሪስክ ያደረግነው የመጀመሪያው ትሬድ ላይ ማለት ነው። 20 ፒፕስ ሪስክ አደረግን። ሁለተኛው ላይ ደግሞ ዊን አደረግን። ሁለተኛው ትሬድ ላይ ሁለተኛው ትሬድ ላይ ዊን ስናደርግ ቴክ ፕሮፊታችን ሲነካ ስንት ፒፕስ ነው የምናገኘው? 300 ፒፕስ ማለት ነው። ከላይ ያስቀመጥ ነው። 20 ፒፕስ ሲቀነስ ያው ከ300 ላይ 20 ፒፕስ እንቀንስ 280 ፕላስ እናገኛለን ማለት ነው። ፖዚቲቭ 280 ፒፕስ። እንግዲህ አሁን ፒፕሳችን ከፍ ያለ ነው ከመጀመሪያው ሴናሪዮ። የመጀመሪያው ሴናሪዮ ላይ 50 ፒፕስ ነው ያጣ ነው። አሁን 280 ፒፕስ አግኝተናል። ግን ወደ ሪል ገንዘብ እንውሰደው እስቲ። አሁን ወደ ሪል ገንዘብ ስንወስደው ወይም ወደ ፐርሰንቴጅ ሪተርናችንን ካልኩሌት ስናደርግ ፐርሰንቴጅ ሪተርናችን የመጀመሪያውን አተናል። የመጀመሪያውን ትሬድ ያ ማለት $100 አተናል ማለት ነው። ምክንያቱም የመጀመሪያው ላይ ሁለተኛውም ላይ ሪስክ ያደረግነው ተመሳሳይ 1% ስለሆነ የአካውንታችንን $10,000 $100 ነው ያጣ ነው ማለት ነው። ሲደመር ሁለተኛው ላይ ስንመጣ እዚህ ጋር ነው ጌም ቼንጁ። ሁለተኛው ላይ ስንመጣ $200 ብቻ ነው ያገኘ ነው። $200 ያ ማለት $200 ያገኘንበት ምክንያት ሪዋርድ ቱ ሪስካችን 2 ለ1 ስለሆነ ማለት ነው። የምናገኘው ሪስክ ያደረግነው እጥፍ ነው። የመጀመሪያው ሴናሪዮ ላይ 5 ነው ያገኘው 5 እጥፍ፣ ይሄኛው ግን 2 እጥፍ ብቻ። ስለዚህ $100 ሪስክ ያደረግነው የሱ 2 እጥፍ ያው $200 ነው ማለት ነው። ነገር ግን የመጀመሪያውን ትሬድ ፌል ስላደረግን ከማይነስ 100 ላይ 200 ላይ 100 ስንቀንስ 100 የተጣራ ብቻ ነው የምናገኘው ማለት ነው። ከአካውንታችን ከሙሉ ከ10,000 $100 ካገኘን ስንት ፐርሰንት ነው ማለት ነው ያተረፍነው? 1% ማለት ነው። እዚህ ጋር ሴናሪዮ ቢ ላይ ትሬደሩ 280 ፒፕስ ነው ዊን ያደረገው። ነገር ግን ሴቭ ሊያደርግ የቻለው ገንዘብ በሞኒታሪ ስንት ነው? $100 ማለት ነው። ሪተርን ያደረገው 1%ቱን ብቻ ስለሆነ ማለት ነው። ነገር ግን የአካውንቱ የፒፕሱ ብዛት ስንት ነው? ትልቅ ነው ማለት ነው። ወይራስ ወደ ሴናሪዮ ኤ በምንመጣበት ታይም ሲጀመር 50 ሉዝ ነው 50 ፒፕስ ሉዝ አድርጓል ሲጀመር ማለት ነው። ነገር ግን በፕሮፊት ስናየው ምን ያህል ፕሮፊት ነው ያገኘው? $400 4% ሪተርን ማለት ነው። የኛ ሪተርን የሚለካው
በፐርሰንት ሪተርናችን ላይ ነው ማለት ነው የሚመሰረተው። ሶ አሁንም እንደምታዩት ሴናሪዮ ቢ ላይ በጣም ብዙ ፒፕስ ነው ሙቭ ያደረገለት፣ በጣም ብዙ ፒፕስ ነው ያተረፈው። ነገር ግን 1% ብቻ ነው ሊሰራ የቻለው። ሪስክ ቱ ሪዋርድ ነው ቁልፉ ማለት ነው። በሪስክ ቱ ሪዋርዳችን ምክንያት ነው አካውንታችንን ከፍ ዝቅ የምናደርገው ማለት ነው። እዛ ላይ ደግሞ ፕሮፊታችን ብቻ ሳይሆን ሪስካችንንም ማኔጅ ማድረግ ይኖርብናል ማለት ነው። አንድን ትሬደር ስኬታማ የሚያስብለው ሪተርን ያደረገው የፒፕስ ብዛትና የገንዘብ ብዛት አይደለም፣ ከአካውንቱ ከምን ያህል ገንዘብ ሪተርን አደረገ የሚለው ነው ማለት ነው። ሶ ወደ መጀመሪያው አይዲያችን ስንመጣ እዚህ ጋር እንደምታዩት ሁለቱ ከላይ ያየናቸው ሪስካችንን ኢንክሉድ ስለማያደርጉ ስኪል ሴት እንዳለን አይገልጹ ማለት ነው። ነገር ግን ሪስካችንን ኢንክሉድ የሚያደርጉት ፐርሰንቴጅ ሪተርን እና ሪስክ ቱ ሪዋርድ እንደሆኑ አይተናል። ከነኝም ከሁለቱ ደግሞ ይበልጥ ፕሮፊታችንን እና ሪስካችንን በደንብ የሚገልጽልን ምንድነው? ሪስክ ቱ ሪዋርድ። ምክንያቱም ፐርሰንቴጅ ሪተርን ሊቀያየር ይችላል። ለምሳሌ ከእያንዳንዱ ትሬድ ላይ ተመሳሳይ የሆነ ሪተርን ላታደርጉ ትችላላችሁ። አንዳንዴ ሪስክ የምታደርጉት 1% ሊሆን ይችላል፣ አንዳንዴ 2%፣ አንዳንዴ ደግሞ 0.5 እንደየ ሴታፓችሁ እንደየ ኦፖርቹኒቲው ማለት ነው። በደንብ ሪስካችንን የሚገልጽልን ሪዋርድ ቱ ሪስክ ነው ማለት ነው። ፐርሰንቴጅ ሪተርን የሚገልጽልን ሞኒተሪ ሪስካችንን ነው፣ ምን ያህል ሪስክ አደረግን በገንዘብ የሚለውን ሲሆን ሪዋርድ ቱ ሪስክ ደግሞ በፒፕስ ምን ያህል ሪስክ አደረግን የሚለውን ይገልጽልናል ማለት ነው። ሶ በዚህ ምክንያት የተሻለ ከፐርሰንቴጅ ሪተርን የተሻለ የሚገልጸው ሉዛችንን ስኪል ሴታችንን የሚገልጽልን ሪስክ ቱ ሪዋርድ ነው ማለት ነው። ሶ ይሄንንም በአንድ ዲያግራም እንየው። ሶ ለምሳሌ እዚህ ጋር ሪስካችን ሪዋርድ ቱ ሪስካችንን ስናይ ሁለት ትሬደሮች አሉ እንበል፣ ትሬደር ኤ እና ትሬደር ቢ። ሶ ሁለቱም ተመሳሳይ 100 ፒፕስ ነው ዊን ያደረጉት እንበል። በፒፕስ 100 ፒፕስ ጌን አደረጉ ብለን እናስብ። ሰው ሪተርን ያደረጉት ደግሞ ከአካውንታችን ስንት ፐርሰንት ነው? ከአካውንታቸው 10% ሪተርን አደረጉ ማለት ነው። አሁንም ስቲል የእነሱን ስኪል ሴት አይገልጽም። መጀመሪያው ትሬደር ኤ ያንን 100 ፒፕስ ለማግኘት 20 ፒፕስ ነው ሪስክ ያደረገው። ያ ማለት ሪዋርድ ቱ ሪስኩን ካልኩሌት ስናደርግ ስንት ነው ማለት ነው? 5 ፕላስ ማለት ነው ዊን በሚያደርግበት ታይም የሚያገኘው ማለት ነው። ሶ ትሬደር ቢ ላይ ካየነው ደግሞ እዚህ ጋር እንደምታየው ተመሳሳይ $100 100 ፒፕስ ነው ታርጌት ላይ ያስቀምጠው ፕሮፊት ታርጌት ላይ፣ ሪስክ ያደረገው ግን 50 ፒፕስ ነው ማለት ነው። ሶ እዚህ ጋር እንደምታዩት ያንን 100 ፒፕስ ለማግኘት 50 ሪስክ አድርጎ ነው። ትሬደር ኤ ግን 100 ፒፕሱን ለማግኘት 20 ሪስክ አድርጎ ነው ማለት ነው። ስለዚህ ይሄኛው 2-1 ሪዋርድ ቱ ሪስክ ሲኖረው ያኛው ደግሞ 5-1 ማለት ነው። ሶ ይሄን በምናይበት ታይም ሪዋርዱ ስንት ነው ማለት ነው? የሁለተኛው ትሬደር 2 ነው ማለት ነው። ስለዚህ ዊን በሚያደርግ ታይም የሚያገኘው 2 ሲሆን ያኛው ደግሞ 5 ነው ማለት ነው። እንግዲህ ተመሳሳይ የፒፕስ መጠን ነው ከላይ ያለው፣ ተመሳሳይ ሪተርንን ያደረጉት ሪተርናቸው፣ ነገር ግን 10% ሪተርን ቢያደርጉ ትሬዱ ቴክ ፕሮፊታቸውን ከነካ ሁለቱም 100 ፒፕስ ወይም ደግሞ 10% ሊሆን ይችላል የሚያገኙት ተመሳሳይ በፐርሰንት፣ ነገር ግን ምናቸው ይለያያል። እዚህ ጋር ሪስካቸው ይለያያል ማለት ነው። ሪስክ ያደረጉት ይለያያል ማለት ነው። ሶ ይሄኛው ግማሹን ሪስክ አድርጎ ነው፣ ይሄኛው ደግሞ 1/5ኛውን ነው ሪስክ ያደረገው ማለት ነው የመጀመሪያው ትሬደር። ስለዚህ 2% ሪስክ አድርጓል ትሬደር ኤ፣ 2% ሪስክ አድርጓል ትሬደር ቢ ደግሞ 5% ሪስክ አድርጓል ማለት ነው። ሶ አሁን ይሄ ምንድነው የሚገልጽልን ካለን ፕሮፌሽናል የሚባል ትሬደር ወይም ደግሞ ስኪል ሴት አለው የሚባል ትሬደር ማኔጅ የሚያደርገው የሚያመጣጥነው ይሄንን ነው ማለት ነው። ሶ አንድ ሰው ምን ያህል ሉዝ እንዳደረገ ካላሳየን፣ ምን ያህል ሪስክ እንዳደረገ ከምን ያህል አካውንት ሪተርን እንዳደረገ ካላሳየን፣ ሞኔታሪ ፊገር ብቻ ወይም የገንዘብ መጠኑና የገንዘብ አቅሙ ብቻ ሪተርን ያደረገው አይገልጸውም ማለት ነው የእሱን ስኪል ሴት። እንዲሁም ደግሞ የሄደው ሙቭ ያደረገው ፒፕስ በተጨማሪ አይገልጸውም ማለት ነው የእሱን ሪተርን። እንዲሁም በመጨረሻ ደግሞ እንዳየነው በፐርሰንትም ሪተርን ልናደርግ እንችላለን። በተመሳሳይ ሁኔታ ምን ያህል ሪስክ አድርገን ነው ያንን ነገር ያገኘ ነው የሚለውን ካላየን ደግሞ አሁንም ፕሮፌሽናል ትሬደር አያስብለንም ማለት ነው። ስለዚህ እናንተ ማተኮር ያለባችሁ ስኪል ሴት ላይ ነው። ስኪል ሴታችን ነው ሪስክ ቱ ሪዋርዳችን እንዲጨምር የሚያደርገው ማለት ነው። ሶ ገንዘብ ሳይሆን እዚህ ጋር ቀድሞ የሚመጣው ሪስክ ቱ ሪዋርዳችሁን ማኔጅ ማድረግ፣ የበለጠ ፕሮፊት አድርጋችሁ ዝቅተኛ ገንዘብ ነው ሪስክ ማድረግ ያለባችሁ ማለት ነው። ሶ ያንን ካደረገን በኋላ ነው የገንዘብ ሪተርኑም እንዲሁም ደግሞ በፒፕስ የምናገኘውም ቀጣይ የሚመጡ ነገሮች ናቸው ማለት ነው። ሶ በዋነኝነት ሪስካችሁን ማኔጅ ማድረግ እና ሪስክ ቱ ሪዋርዳችሁ መጨመር ላይ ነው ማለት ነው ፎከስ ማድረግ ያለባችሁ።